ያላችሁ ክብር በጣም ያስጠላል። እንደዚህ የወረደ የዘቀጠ ክብር ለቤት ሰራተኞች፣ የቤት ሰራተኞች ክብር ይገባቸዋል። እውነት ከማንምና ከምንም በላይ በጣም ጎበዞችና ዝቅ ብለው ኑሮን ለማሸነፍ የሚሰሩ የቤት ሰራተኞች ሊበረታቱ ሊደነቁ ነው እንጂ እንደዚህ ተጥላልተው ሰውነታቸው ተረስቶ በስራቸው ብቻ ተለክተው ማጥላላት በጣም እውነት ይሄ የሌለ ነገር ነው። በጣም የሚደብርም ነው። እኔ ክብር ለቤት ሰራተኞች ነው የምለው፣ በጣም ጀግኖች ስለሆኑ። ለማንኛውም ዴብም አሁን ላይ ልጅቷን እየተደበቀ ነው ያለው። ዴብን ቤት እነ ፍቅር ቤት ብትመላለስ ልታገኘው አልቻለችም። ዴብም ግራ ተጋብቷል። እናትየውንም ጮክ ብሎ ላይ ይናገራል። እናትየው በሽተኛ ነች። ዴብም አሳዝኖኛል። አዴብና ዴብ አብረው መሆን አለባቸው። 4 ነጥብ። ካልሆነ ግን አዴብና ዴብ ከተለያዩ እውነት የቤት ሰራተኛ እንደዚህ በሰውነቷ የማትከበርበት ሰው መሆኗ ለምንድን ነው የማይከበረው እንዴ? በስራዋ ለምንድን ነው የምትለካው? ደግሞ ስራም ስራ ነው፣ ሁሉም ስራ አንድ ነው አይደለ? ይሄ በጣም ያስጠላል ማለት ነው። የቤት ሰራተኛ ያላችሁ ንቀት በጣም ነው የሚደብረው። አዴና ዴብ አብረው ካልቀጠሉ ማለት ነው። ይቺ የዴብ እናት ደግሞ ሀይ ልትባል ይገባል። ይህን ያህል ጥላቻ ለሰው ልጅ ክብር ማጣት። አንድ ሰው ገንዘብ ሊኖረው ይችላል፣ ሌላኛው ደግሞ ዝቅተኛ ኑሮ ሊኖር። ያ ዝቅተኛ ኑሮ የሚኖር ሰው ለራሱ ነው አይደለ? ድህነቱ ለማንም አያጋባም። ዋናው የሰው ልጅ ራሱን ችሎ ምንም ሰራ ምን ራሱን ማስተዳደር ነው ለኔ አስፈላጊው እንጂ የሰው ልጅ ይሄን ሰራ ብዬ ልጠላው አልችልም። ይሄ ከሰብእነት የወረደ ነው፣ ፈጣሪም አይወደውም ማለት ነው። ሰውን በስራው መለካት ማለቴ በስራው ስላችሁ ክፉ ስራም አለ። ክፉ ስራ የሰው ልጅ መተንኮል ክፉ ስራ ነው። ግን ይሄ ደግሞ ራስን ማስተዳደር ማንኛውም ሰው ሰርቶ እንዳደይ ቤተሰቦቿን እህቷን እያስተማረች በጣም ጀግና ናት አደይ እኮ። እና ይሄ ሊበረታታ ነው የሚገባው። እና የዴብ እናት አይነቶቹ ካላቸው ኃይል ትባሉ ይገባል ማለት ነው። ስለዚህ አብዛኞቻችሁ ኮሜንታተሮች ዶክተሩን ታግባ እያላችሁ ነው። ተረጋጉ። ለምንድን ነው አደይ ዴብን የማታገባ? አደይ ምን ያንሳታል? የቤት ሰራተኛ ስለሆነች ዴብ ከውጭ ስለመጣ ዝቅ ማለት አለባት? በምን አደይ የመሰለ ማይገኛል? አሁን ከይች አደይ 100 እጥፍ ትሻላለች። የዴብ ፍቅረኛ ተብላ ባለጌ ታለባበሷ ጀምራ ሰው ካነጋገሯ ሰው የምትንቀው ነገር እንዲህ አይነት ገንዘብ እኔ እንዲሰጠኝ አልፈልግም። ሰውን የምሳደብበት፣ ሰውን የምንቅበት፣ ሰውን የማጥላላበት ገንዘብ እኔ አይስጠኝ። እንዴ ሰው ልጅ ልናከብረው ይገባል። ብናገኝ ለራሳችን፣ እነኛ ሰዎች ቢያጡም ለራሳቸው ነው። እና ስለዚህ በገንዘብ ሰውን መለካት የለብንም። ሰውን በስራና በገንዘብ ማለት ነው። እና ለማንኛውም ነገር ደግሞ ቤዛ ከስር መፈታት የለባትም። አሁን ቤዛ ከስር ከተፈታይ ችግር ነው ማለት ነው። ለማንኛውም ነገር አሁን የቤዛ ወንድም ከታሰረ አቤ ይድናል። አቤ አሁን ቤቱን ጊዜያዊ ብሎታል። ሄዶ ለእህቱ እስር ቤት ከነገራት ስም ታያዛውሩ የአቤን ብር ተቀብለው ይሸውዱታል ማለት ነው። እና አቤ ለዳይመንድ ብታሳውቅ መልካም ይመስለኛል። እነ ቤዛ ወንድም እነ ዳኒ ላንተ መልካም ነገር እንደማያስቡ ታንዴ መማር አለብህ ማለት ነው። መቼም በትክክል ቤታቸውን አሳልፈው ሊሸጡልህ ሳይሆን ሊበሉ ነው ማለት ነው። መንከርፈፍ ሰው ማሳወቅም ጥሩ ነው። እና ነቃ በላቤ። ሌላው ደግሞ እንግዲህ እስር ቤት ሊቧጨቁ ነው እንግዲህ ገጀራውና ቤዛ ማለት ነው። ቤዛም ገጀራውም የስራቸውን አግኝተዋል። እንግዲህ ቤዛን አሳልፋ የሰጠችው ገጀራውን አሳልፋ የሰጠችው ቤዛ ነች። ገጀራው ደግሞ እኔን አሳልፈሽ ስለሰጠሽኝ ወንድምሽን አሳልፌ እሰጣለሁ ብሎ እንግዲህ ዳኒም ሊታሰር ነው ማለት ነው። እና ሁሉም የእጃቸውን ማግኘት አለባቸው። ገጀራም ሆነ ቤዛም ሆነ ዳኒም ሆነ ለኔ ወንጀለኛ ናቸው። ቀጡ። ሰው ላይ ካልተቀጣ ከስተቱ አይማርም። እና ስለዚህ ወጥተውም ምንም ቤዛ ውስጥ ብትሆን ዳኒ እንቅፋት እያስተማራቸው ቤዛ ናት ማለት ነው። ዳኒ በጣም ሰው አክባሪ ነበር፣ ግን ጨካኝ እንዲሆን ሴት ልጅ እንዲጠላ የሰውን ገንዘብ እንዲያጭበረብር በቃ የእሷን እያየ ተማራ። ስለምታዘውም ታዛዥ ነው። ታላቁም ስለሆነች መስማት አለበት እሷን። እና ስለዚህ ዳኒ ቢስተካከል ቢታረም ብዬ አስባለሁ። ውጭ ሆኖ ግን የቤዛን ትዕዛዝ እየተቀበለ እሱም ያው ወንጀለኛ ስለሚሆን ገብቶ ይታረም አብሮ። ግን ከዚህ ሁሉ ሩታና ኩክሻ ያሳዝኑኛል። ሩታ እንግዲህ ዶክተሩን አፍቅረዋለች። ዶክተሩ ግን ምንም ሊረዳት አልቻለም። እሱ ባዳይ ፍቅር እየተሰቃየ ሩታስ ፍቅር ቢይዛት ለምን ፈረደባት? ለምን ትመላለሻለሽ ብሎ ማጥላላቱ ተገቢ ነው?
እና ዶክተር ሩታን ተረዳት ቢያንስ ወይም ጠይቃትና አይ እኔ አላፈቅርሽ አልችልም ብለሃት ምን ትሰሪያለሽ ብላ ለምን ቀርባ አታወራትም? ፍቅርን ደግሞ እያየሁ ነው በአደይ ፍቅር እየተሰቃየ ደግሞ በአንድ በኩሉ ዶክተሩን የማደንቀው አደይን ወደድኳ ተፈቀርኳ ብሎ ቶሎ ለእኔ ላርጋት ብሎ አልተቻኮለም። እና የዴቭ ፍቅረኛ የተባለችውን ራሱ ከእነሱ ራቂ ብሎ ነው የመከራት ማለት ነው። ለማንኛውም በይህ ላይ ትክክል ነው። በሩታ ጉዳይ ግን ሩታን ብዙ እንትን ባትላት ቀርበ ብታወራት ባትገፋት ብዬ አስባለሁ። እና እንዲሁም ኩኩሻ ዳይመንድን አፍቅረዋለች። ዳይመንድ ግን በጣም ነው የሚነቃትና ሰውም አትመስለውም ማለት ነው። እና ስለዚህ ኩኩሻ እውነት ታሳዝናለች። አንድ የሰው ዱርዬ ከሆነ በኋላ ምንም መልካምና ቅን ቢሆን አብሶ ሴት ልጅ ሁሌም ያው ነው የሚመስሏቸውና ወንድ ልጅስ ፈልጎም ጠይቆም ያገኛል። ወንድ ዱርዬ ወርቆ አይወርቅም። የሴት ዱርዬ የተባለች ግን እሷ ሁሌም በአንድ አይነት ነገር ስለምትታይ የሚጠይቃትም ላይኖር ይችላል። እና ኩኩሻ ታሳዝነኛለች እኔ ማለት ነው። እና ዳይመንድም ያው ተሩታ ጋር ነበረ ፊት። አሁን ሩታ ዶክተርን ስታገኝ ተዎቹ ብዙም አይደሉም። ግን ደግሞ ኩኩሻ ወደሱ ስትቀርብ እሱ ግን ይገፋታል ማለት ነው። እና ዳይመንድ የድራማው ድምቀት ብትሆንም ተረዳት። እና ፍቅር እንግዲህ የዴቭን ፍቅረኛ አይታ ተቃጥላለች። እንግዲህ ስታቀባቢ አደይን እንድትጠላት የዴቭ እናት የነበርኩ ፍቅር አንቺ ነበርሽ እና አንቺን የምትድርለት መስሎች ነበር። የታባሽ ለፍቅር እቺ የዴቭ ፍቅረኛ መንጣቷ ጥሩ ነው። አይ ፍቅር እንግዲህ መቼም እናትየውም አልመረጠችሽ አንቺን ሲጀመር ወሬ አቀባይ ሆነሽ ታንድም ታኮኝ ቀረሽ ፍቅር ማለት ነው። እና አሁን ፍቅርና የዴቭ ፍቅረኛ ደግሞ እንደሚጣሉ ተስፋ አለኝ። ቢጣሉ ደስ ይለኛል ቢደባደቡ ማለት ነው። ምክንያቱም ፍቅር እጇን ብታገኝ ነው ደስ የሚለኝ። ተንኮለኛ ነች። ተንኮል ትሰራ እስካሁን ድረስ ማንም ጎኗ የለም። ተንኮለኛውን አቀረች ክፉ ነገር እያሰበች ማለት ነው። እናትየው ግን ታሳዝናለች። ምንም የፍቅር እናት መልካም ለሰዎች እያሰበች ልጇ ግን ከጀርባዋ የምታረጋት ነገር በጣም ከባድ ነው። ማስተዋሉን ይስጣት። ለሊና ባቡሬ ደስ ይላሉ። መጨረሻቸው ያሳምርላቸው። ለሊ ቅናተኛ ነች። እንግዲህ ያው በባቡሬ ኩኩሻን ላስተዋውቅሽ ቢላትም ቀናች ማለት ነው። እና ለሊ ተረጋጊ። ኩኩሻም ታሳዝናለች። ተረጃት ማለት ነው። መቼም በግድ ባቡሬ ይሁን አትልም። እሷ ግን አስተያየቷ ያላማረኝ ከባቡሬ ሳይሆን ከዳይመንድ ነው ፍቅር የያዛት ማለት ነው። እና ስለተከታተላችሁ አመሰግናለሁ። ላይክ ሰብስክራይብ አድርጉኝ ጋይስ። ሀሳባችሁን ስጡ። ክብር ለቤት ሰራተኛ። የቤት ሰራተኛን የምትጠሉ ሰዎች እንደዚህ ከፍ ዝቅ አድርጋችሁ የምትሰድቡ በጣም ታሳዝናላችሁ። አይምሯችሁ ውጭ ሀገር መኖር ማለት መማር ሳይሆን ጭንቅላት ማጣት ነው እንደናንተ ከሆነ ማለት ነው። እና ቀጣውን አብረን እናያለን። ላይክ አድርጉ። ባይ ባይ።